መጽሐፈ ነገሥት ቀዳማዊ ምዕራፍ 8 ሰሎሞንም የእግዚአብሔርን ቃል ኪዳን ታቦት ከዳዊት ከተማ ከጽዮን ያወጡ ዘንድ የእስራኤልን ሽማግሌዎችና የነገድ አለቆችን ሁሉ የእስራኤልን ልጆች የአባቶቻቸውም ቤቶች መሳፍንት ንጉሡ ሰሎሞን ወዳለበት ወደ ኢየሩሳሌም ሰበሰባቸው። የእስራኤልም ሰዎች ኤታኒም በሚባል በሰባተኛው ወር በበዓሉ ጊዜ ወደ ንጉሡ ወደ ሰሎሞን ተከማቹ። የእስራኤልም ሽማግሌዎች ሁሉ መጡ። ካህናቱም ታቦቱን አነሱ። የእግዚአብሔርንም ታቦት የመገናኛውንም ድንኳን በድንኳኑም ውስጥ የነበረውን የተቀደሰውን ዕቃ ሁሉ አመጡ። እነዚህንም ሁሉ ካህናቱና ሌዋውያኑ አመጡ። ንጉሡም ሰሎሞን ከእርሱም ጋር የተሰበሰቡ የእስራኤል ማኅበር ሁሉ ከእርሱ ጋር በታቦቱ ፊት ሆነው ከብዛታቸው የተነሣ የማይቈጠሩትንና የማይመጠኑትን በጎችና በሬዎች ይሰዉ ነበር። ካህናቱም የእግዚአብሔርን ቃል ኪዳን ታቦት በቤቱ በቅድስተ ቅዱሳን ውስጥ ከኪሩቤል ክንፍ በታች ወደ ነበረው ወደ ስፍራው አመጡት። ኪሩቤልም በታቦቱ ስፍራ ላይ ክንፎቻቸውን ዘርግተው ነበር። ኪሩቤልም ታቦቱንና መሎጊያዎቹን በስተላይ በኩል ሸፍነው ነበር። መሎጊያዎቹም ረጃጅሞች ነበሩ። በቅድስተ ቅዱሳን ፊት ከመቅደሱ ውስጥ ጫፎቻቸው ይታዩ ነበር። በውጭ ያለ ግን አያያቸውም ነበር። እስከ ዛሬም ድረስ በዚያ አሉ። በታቦቱም ውስጥ የእስራኤል ልጆች ከግብፅ ምድር በወጡ ጊዜ እግዚአብሔርም ከእነርሱ ጋር ቃል ኪዳን ባደረገ ጊዜ ሙሴ በኮሬብ ካስቀመጣቸው ከሁለቱ የድንጋይ ጽላቶች በቀር ምንም አልነበረበትም። ካህናቱም ከመቅደሱ በመጡ ጊዜ ደመናው የእግዚአብሔርን ቤት ሞላው። የእግዚአብሔርም ክብር የእግዚአብሔርን ቤት ሞልቶ ነበርና ካህናቱ ከደመናው የተነሣ ለማገልገል ይቆሙ ዘንድ አልቻሉም። ሰሎሞንም እግዚአብሔር በጨለማው ውስጥ እኖራለሁ ብሎአል፣ እኔም ለዘላለም የምትኖርበት ማደሪያ ቤት በእውነት ሠራውልህ አለ። ንጉሡም ፊቱን ዘወር አድርጎ የእስራኤልን ጉባኤ ሁሉ መረቀ። የእስራኤልም ጉባኤ ሁሉ ቆመው ነበር። እርሱም አለ፣ ሕዝቤን እስራኤልን ከግብፅ ካወጣሁበት ቀን ጀምሮ ስሜ በዚያ ይሆን ዘንድ በእርሷም ቤት ይሠራልኝ ዘንድ ከእስራኤል ነገድ ሁሉ ከተማ አልመረጥሁም። አሁን ግን ስሜ በዚያ ይሆን ዘንድ ኢየሩሳሌምን መርጫለሁ። በሕዝቤም በእስራኤል ላይ ይሆን ዘንድ ዳዊትን መርጫለሁ ብሎ ለአባቴ ለዳዊት በአፉ የተናገረ በእጁም የፈጸመ የእስራኤል አምላክ እግዚአብሔር ይመስገን። አባቴም ዳዊት ለእስራኤል አምላክ ለእግዚአብሔር ስም ቤት ይሠራ ዘንድ በልቡ አሰበ። እግዚአብሔርም አባቴን ዳዊትን ለስሜ ቤት ትሠራ ዘንድ በልብ አስበሃልና ይህም በልብ ማሰብ መልካም አደረግ። ነገር ግን ከወገብ የሚወጣው ልጅ እርሱ ለስሜ ቤት ይሠራል እንጂ ቤት የምትሠራልኝ አንተ አይደለህም አለው። እግዚአብሔርም የተናገረውን ቃል አጸና። እግዚአብሔርም ተስፋ እንደ ሰጠ በአባቴ በዳዊት ፈንታ ተነሣው። በእስራኤልም ዙፋን ላይ ተቀመጥሁ። ለእስራኤልም አምላክ ለእግዚአብሔር ስም ቤት ሠራው። ከግብፅም ምድር ባወጣቸው ጊዜ
ከአባቶቻችን ጋር ያደረገው የእግዚአብሔር ቃል ኪዳን ላለበት ታቦት ስፍራ በዚያ አደረግሁለት። የእስራኤልም ጉባኤ ሁሉ እያዩ ሰሎሞን በእግዚአብሔር መሠዊያ ፊት ቆሞ እጆቹን ወደ ሰማይ ዘረጋ፣ እንዲህም አለ። የእስራኤል አምላክ አቤቱ፣ በላይ በሰማይ በታችም በምድር አንተን የሚመስል አምላክ የለም። በፍጹም ልባቸው በፊትህ ለሚሄዱ ባሪያዎች ቃል ኪዳንንና ምሕረትን የምትጠብቅ ለባሪያ ለአባቴ ለዳዊት የሰጠውን ተስፋ የጠበቅ በአፍህ ተናግረ እንደ ዛሬው ቀንም በእጅ ፈጸምከው። አሁንም የእስራኤል አምላክ አቤቱ፣ አንተ በፊቴ እንደ ሄድ ልጆች መንገዳቸውን ቢጠብቁ በእስራኤል ዙፋን የሚቀመጥ ሰው በፊቴ አታጣም ብለ ተስፋ የሰጠኸውን ለአባቴ ለዳዊት ጠብቅ። አሁንም የእስራኤል አምላክ ሆይ ለባሪያ ለአባቴ ለዳዊት የተናገርከው ቃል እባክህ ይጽና። በውኑ እግዚአብሔር ከሰው ጋር በምድር ላይ ይኖራልን? እነሆ ሰማይ ከሰማያትም በላይ ያለው ሰማይ ይይዝ ዘንድ አይችልም። ይልቁንስ እኔ የሠራሁት ቤት እንዴት ያንስ! ነገር ግን አቤቱ አምላኬ ሆይ ወደ ባሪያ ጸሎትና ልመና ተመልከት። ዛሬም ባሪያ በፊትህ የሚጸልየውን ጸሎትና ጥሪውን ስማ። ባሪያ ወደዚህ ስፍራ የሚጸልየውን ጸሎት ትሰማ ዘንድ በዚያ ስሜ ይሆናል ወዳልከው ስፍራ ወደዚህ ቤት ዐይኖች ሌትና ቀን የተገለጡ ይሁኑ። ባሪያህና ሕዝብ እስራኤል ወደዚህ ስፍራ የሚጸልዩትን ልመና ስማ። በማደሪያ በሰማይ ስማ፣ ሰምተህም ይቅር በል። ሰው ባልንጀራውን ቢበድል በላዩም መሐላ ቢጫን እርሱም መጥቶ በዚህ ቤት በመሠዊያ ፊት ቢምል በሰማይ ስማ አድርግም። በባሪያዎችህም ላይ ዳኛ ሁን፣ በበደለኛውም ላይ ፍረድ። መንገዱንም በራሱ ላይ መልስበት። ንጹሑን አጽድቀው፣ እንደ ጽድቁም ክፈለው። ሕዝብ እስራኤል አንተን ስለ በደሉ በጠላቶቻቸው ፊት ድል በተመቱ ጊዜ ወደ አንተ ቢመለሱ ስምህንም ቢያከብሩ በዚህም ቤት ቢጸልዩና ቢለምኑ አንተ በሰማይ ስማ፣ የሕዝብህንም የእስራኤልን ኃጢአት ይቅር በል። ለአባቶቻቸውም ወደ ሰጠሃት ምድር መልሳቸው። አንተን ስለ በደሉ ሰማይ በተዘጋ ጊዜ ዝናብም ባልዘነበ ጊዜ ወደዚህ ስፍራ ቢጸልዩ ስምህንም ቢያከብሩ ባስጨነቅሃቸውም ጊዜ ከኀጢአታቸው ቢመለሱ አንተ በሰማይ ስማ፣ የሚሄዱበትንም መልካም መንገድ በማሳየት የባሪያዎችህንና የሕዝብህን የእስራኤልን ኃጢአት ይቅር በል። ለሕዝብህም ርስት አድርገህ ለሰጠሃት ምድር ዝናብ ስጥ። በምድር ላይ ራብ ወይም ቸነፈር ወይም ዋግ ወይም አረማሞ ወይም አንበጣ ወይም ኩብኩባ ቢሆን የሕዝብህም ጠላት የአገሩን ቀበሌዎች ከቦ ቢያስጨንቃቸው መቅሰፍትና ደዌ ሁሉ ቢሆን ማናቸውም ሰው የልቡን ሕመም አውቆ ጸሎትና ልመና ቢጸልይ እጆቹንም ወደዚያ ቤት ቢዘረጋ ለአባቶቻችን በሰጠሃት ምድር ላይ በሚኖሩበት ዘመን ሁሉ ይፈሩ ዘንድ በማደሪያ በሰማይ ስማ፣ ይቅርም በል። አንተ ብቻ የሰውን ልጆች ሁሉ ልብ ታውቃለህና ልቡን ለምታውቀው ሰው ሁሉ እንደ መንገዱ ሁሉ መጠን ክፈለውና ስጠው። ከሕዝብህም ከእስራኤል ወገን ያልሆነ እንግዳ ታላቁን ስምህን ብርቱይቱንም እጅህን የተዘረጋውንም ክንድህን ሰምቶ ስለ ስምህ ከሩቅ አገር በመጣ ጊዜ መጥቶም ወደዚህ ቤት በጸለየ ጊዜ አንተ በማደሪያ በሰማይ ስማ። የምድርም አሕዛብ ሁሉ ስምህን ያውቁ ዘንድ እንደ ሕዝብህም እንደ እስራኤል ይፈሩ ዘንድ
በዚህም በሠራሁት ቤት ስምህ እንደ ተጠራ ያውቁ ዘንድ እንግዳው የሚለምንህን ሁሉ አድርግ። ሕዝብህም ጠላቶቻቸውን ለመውጋት አንተ በምትልካቸው መንገድ ቢወጡ፣ አንተም ወደ መረጥካት ከተማ እኔም ለስምህ ወደ ሠራሁት ቤት ለእግዚአብሔር ቢጸልዩ፣ ጸሎታቸውንና ልመናቸውን በሰማይ ስማ፣ ፍርድንም አድርግላቸው። የማይበድልም ሰው የለምና አንተን ቢበድሉ ተቈጥተህም ለጠላቶቻቸው አሳልፈ ብትሰጣቸው፣ ሩቅ ወይም ቅርብ ወደ ሆነ ወደ ጠላቶች አገር ቢማረኩም፣ በተማረኩበትም አገር ሆነው በልባቸው ንስሐ ቢገቡ፣ በማራኪዎቹም አገር ሳሉ ተመልሰው ኃጢአት ሠርተናል፣ በድለንማል፣ ክፉንም አድርገናል ብለው ቢለምኑ፣ በማረኳቸው በጠላቶቻቸው አገር ሳሉ በፍጹም ልባቸውና በፍጹም ነፍሳቸው ወደ አንተ ቢመለሱ፣ ለአባቶቻቸው ወደ ሰጠሃት ወደ ምድራቸው ወደ መረጥካትም ከተማ ለስምህም ወደ ሠራሁት ቤት ቢጸልዩ፣ ጸሎታቸውንና ልመናቸውን በማደሪያ በሰማይ ስማ፣ ፍርድንም አድርግላቸው። አንተንም የበደሉውን ሕዝብህን በአንተም ላይ ያደረጉትን በደላቸውን ሁሉ ይቅር በል። ይራሩላቸውም ዘንድ በማረኳቸው ፊት ምሕረት ስጣቸው። ከግብፅ ምድር ከብረት እቶን ውስጥ ያወጣሃቸው ሕዝብህና ርስት ናቸውና በጠሩ ጊዜ ሁሉ ትሰማቸው ዘንድ ለባሪያና ለሕዝብ ለእስራኤል ልመና ዐይኖች የተገለጡ ይሁኑ። ጌታዬ እግዚአብሔር ሆይ አባቶቻችንን ከግብፅ ባወጣ ጊዜ በባሪያ በሙሴ እጅ እንደ ተናገረ ርስት ይሆኑ ዘንድ ከምድር አሕዛብ ሁሉ ለይተሃቸዋልና። ሰሎሞንም ይህችን ጸሎትና ልመና ሁሉ ለእግዚአብሔር ጸልዮ በፈጸመ ጊዜ በጉልበቱ ተንበርክኮ እጁንም ወደ ሰማይ ዘርግቶ ነበርና ከእግዚአብሔር መሠዊያ ፊት ተነሣ። ቆሞም የእስራኤልን ጉባኤ ሁሉ በታላቅ ድምፅ ሲመርቅ እንዲህ አለ። እንደ ተናገረው ተስፋ ሁሉ ለሕዝቡ ለእስራኤል ረፍትን የሰጠ እግዚአብሔር ይመስገን። በባሪያው በሙሴ ከሰጠው ከመልካም ተስፋ ሁሉ አንድ ቃል አልወደቀም። አምላካችን እግዚአብሔር ከአባቶቻችን ጋር እንደነበረ ከእኛም ጋር ይሁን። አይተወን አይጣለንም። በመንገዱም ሁሉ እንሄድ ዘንድ ለአባቶቻችን ያዘዛትን ሥርዓትና ፍርድ ትእዛዙንም እንጠብቅ ዘንድ ልባችንን ወደ እርሱ ያዘነብል ዘንድ ለባሪያውና ለሕዝቡ ለእስራኤል በየዕለቱ ፍርድን ያደርግ ዘንድ ይህች በእግዚአብሔር ፊት የለመንኳት ቃል በቀንና በሌሊት ወደ አምላካችን ወደ እግዚአብሔር የቀረበች ትሁን። የምድር አሕዛብ ሁሉ እግዚአብሔር እርሱ አምላክ እንደሆነ ከእርሱም በቀር ሌላ እንደሌለ ያውቅ ዘንድ እንደ ዛሬው ቀን በሥርዓቱ ትሄዱ ዘንድ ትእዛዙንም ትጠብቁ ዘንድ ከአምላካችን ከእግዚአብሔር ጋር ልባችሁ ፍጹም ይሁን። ንጉሡም ከእርሱም ጋር እስራኤል ሁሉ በእግዚአብሔር ፊት መሥዋዕት ሰዉ። ሰሎሞንም ለእግዚአብሔር ይሰዋ ዘንድ ለደህንነት መሥዋዕት 22,000 በሬዎችና 120,000 በጎች አቀረበ። ንጉሡና የእስራኤልም ልጆች ሁሉ እንዲህ የእግዚአብሔርን ቤት ቀደሱ። በእግዚአብሔር ፊት ያለው የናሱ መሠዊያ የሚቃጠለው መሥዋዕትና የእህሉን ቁርባን የደህንነቱንም መሥዋዕት ስብ ይይዝ ዘንድ ታናሽ ስለ ነበረ በዚያ የሚቃጠለው መሥዋዕትና የእህሉን ቁርባን የደህንነቱንም መሥዋዕት ስብ አሳርጓልና በእግዚአብሔር ቤት ፊት የነበረውን የአደባባዩ መካከል ንጉሡ በዚያን ቀን ቀደሰ። በዚያም ዘመን ሰሎሞን ከእርሱ ጋር እስራኤል ሁሉ ከሐማት መግቢያ ጀምሮ እስከ ግብፅ ወንዝ ድረስ ያለው ታላቅ ጉባኤ በአምላካችን በእግዚአብሔር ፊት 7 ቀን በዓሉን አደረጉ።
በስምንተኛውም ቀን ሕዝቡን አሰናበተ። እነርሱም ንጉሡን መረቁ። እግዚአብሔርም ለባሪያው ለዳዊትና ለሕዝቡ ለእስራኤል ስላደረገው ቸርነት ሁሉ በልባቸው ተደስተው ሐሴትም አድርገው ወደ ስፍራቸው ሄዱ።